ከመጀመሪያው ኬጅ ወደ ሁለተኛው በሆነ አስማት ተዘዋውራለች። ቢራቢሮ ሕይወት ዘርቶበት ይበራል። ሰላም ጤና ይስጥልኝ ውድ ኤክሴት ዩቲዩብ ቻናል ተከታታዮቻችን፣ በዛሬ ቪዲዮአችን በቶሎ ፊትን ከመቀየር እስከ ዴሚየን ቢራቢሮ ወደ ሕይወት የሚያመጣበት ያሉ የአስማት ትሪኮችን እናያለን። እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ። ወደ ቪዲዮአችን ከማምራታችን በፊት ቪዲዮ እንደምትወዱት እርግጥ ስለማልጠራጠር ላይክ አድርጋችሁ ወደ ቪዲዮ እናምራ። አንደኛ ፊቱን በቶሎ የመቀየር የአስማት ትሪክ ነው። ይሄ በቶሎ ፊት ላይ ያለን ማስክ በመቀየር የሚከወን የአስማት ትሪክ መከወን የጀመረው በቻይናዋ ሲቹዋን ፕሮቪንስ ነው። የድሮ ሰዎች የጫካ አውሬዎችን ለማባረር ፊታቸውን አስፈሪ የሆነ ስዕል በመሳል የጀመሩት ይሄ ትሪክ እያደገ ሄዶ ወደዚህ ፊትን በቶሎ ወደ መቀየር የአስማት ትሪክ ተለውጧል። አሁን በተለያዩ ኦፔራ መድረኮች እና የተለያዩ ሾዎች ላይ አስገራሚና አስደናቂ በሆነ መልኩ ሲከወን እናየዋለን። ይህን ትሪክ የሚያሳዩ አስማተኛ ወደ መድረክ አብለቅላቂ ልብስና ፊቱ ላይ አስፈሪ ጭንብል ለብሶ ይገባል። በመቀጠል ሙዚቃውን ካስከፈተ በኋላ እዚህ ጋር ከአንዱ ወደ ሌላው የፊት ጭንብል በድንገት ሲቀይረው እናየዋለን። በማርገብገቢያ እጁን በማንሳት ካባውን በማርገብገብ ወይም አናቱን በማነቃነቅ በዚህ ሂደት ውስጥ ከ10 ጊዜ በላይ ፊቱን ከ20 ሰከንድ ባነሰ ጊዜ ይቀይረዋል። እንዴት ነው የሚያደርጉት? እንዴት ይህን የማይታመን ስራ በዚህ ሰከንድ ልዩነት አደረጉት? ወደ መልሱ ስናመራ የዚህ ትሪክ መሰረት ያለው አስማተኛው በፊቱ ዙሪያ ከሚያደርገው ተለጣጭ ልብስ ጋር ነው። በተጨማሪም እዚህ ጋር ካስተዋላችሁ ትልቅ ቆብ ውስጥ ያሉትን ነገሮች መከለል የሚችል ለብሷል። እነዚህ ተለጣጭ ነገሮች ናቸው ጭንብሉን በቦታው አላጥቆ የሚይዙት። አንዳንዴም ማስኩ ወደ ታች ሲገባ እናየዋለን። ይህን አክት ቪዲዮውን ዝግ አድርገን ብንመለከተው ጭንብሉ በማይታይ ገመድ ነገር ወደ ታች ሲጎተት እናየዋለን። በተጨማሪ ይህን አስማት ለመከወን ይቺ ሴትዮ ስትዘጋጅ ብናያት በመጀመሪያ ተለጣጩን አናቷ ላይ በመቀጠል አገጯ ላይ ስታስቀምጠው እናያታለን። ይህን ድርጊትም ለእያንዳንዱ ጭንብል ትከውነዋለች። ማስኮች የሚሰሩት ከቀጭን ለስላሳ ልብስ ስለሆነ በቶሎ ለመቀየር ቀላል ናቸው። አንድ አስማተኛ በአንድ መድረክ የሚቀይረው የጭንብል ልክ ያለው ሲሆን ከፍተኛው 30 ጭንብሎች ነው። አሁን ሁሉንም ካስተካከለ በኋላ የቀረው ነገር በአስማተኛው ችሎታ የሚወሰን ይሆናል። ስለዚህ ስላይድ ኦፍ ሃንድ መንገድ ላይ ጎበዝ ናቸው። በተጨማሪም የመድረክ ላይ አቋቋም ራሱ ይህን ድንቅ አስማት ለመከወን የራሱ አስተዋጽኦ አለው። አስተውላችሁ ከሆነ ሁሌም አንዱ እጁ ከካባው ውስጥ ነው የሚሆነው። ይሄም ፊቱን ለመቀየር ሲፈልግ ስላይድ ኦፍ ሃንድን ተጠቅሞ ፊቱን በቶሎ ለመቀየር ይረዳዋል። በተጨማሪም ከትከሻው ላይ ያሉት ወርቃማ ነገሮች ለዚህ ትሪክ ወሳኝ ነገሮች ናቸው። በዚህ ጋር ፊቱን አንቀሳቅሶ ጭንብሉን ሲቀየር ይታይበት የሚያደርጉት እነዚህ ነገሮች ናቸው። ስለዚህ በዚህ ደማቅ የሚያምር ልብስና ችሎታቸውን ተጠቅመው ይሄን አስገራሚ የሆነ የአስማት ትሪክ በመከወን ያሳዩናል። ሁለተኛ ቴሌፖርቲንግ የአስማት ትሪክን እናገኛለን። ቴሌፖርት ማለት አንድን ሰው ካለበት ቦታ ወደ ሌላ ቦታ በእግሩም ሆነ ሌላ መጓጓዣ ሳይጠቀም ማንቀሳቀስ ማለት ነው። በቀላል ምሳሌ ሰውን ቴክስት ማድረግ ማለት ነው። ቤን ሃርትም በብሪቲሽ ጎት ታለንት ላይ የከወነ ይሄን ነው። አንዲትን ልጅ በሆነ እቃ ካስገባት በኋላ በሌላኛው እንድትወጣ ያደርጋታል። ሙሉ አስማቱ ምን መሰላችሁ? የወረቀት አየር ከኪሱ ካወጣ በኋላ ወደ ተመልካቾች ይልከዋል። አየሯ በራ ሽማግሌ ሴትዮ ጋር ታርፋለች። በመቀጠል ወደ ሴትዮ ያመራና ማርከር አውጥቶ ወረቀቱ ጋር በሚስጥር ምልክት እንድታደርግበት ይነግራትና ፊቱን ያዞራል። ምልክት ያደረገችበት ቦታ የወንበር ቁጥር L34 ነበር። በዛ ወንበር ላይ አኒካ የምትባል ልጅ ተቀምጣ ነበር። በመቀጠል አኒካም ወደ መድረክ እንድትመጣ ጠይቆ ይዟት ይሄዳል። መድረኩ ላይ ከደረሱ በኋላ አውቶ ኮንዳክቲቭ ከሆነው ኬጅ ውስጥ እንድትገባ ያደርጋታል። ሁለቱ ኬጆች በቴስላ ኮይል የተገናኙ ናቸው። በመቀጠል ቤን ኤሌክትሪኩን በማገናኘት የኤሌክትሪክ ግንኙነት ይፈጥራል። በዚህ ጊዜም ቀዩ መጋረጃ በድንገት ሲዘረጋ እናየዋለን። ከትንሽ ደቂቃዎች በኋላ መጋረጃውን ሲያነሰው ልጅቱ ከመጀመሪያው ኬጅ ወደ ሁለተኛው በሆነ አስማት ተዘዋውራለች። ይህም ተመልካቾችን ሲያስደነግጥና ሲያስደምም እናየዋለን። እንዴት አደረገው? እንዴት ይህን የማይታመን ስራ ሰራው? ወይስ የአስማተኛ ሳይንቲስቶች ለብዙ ዓመታት ሲለፉበት የነበረውን ስራ እሱ አሳክቶት ይሆን? ወደ መልሱ ከማምራታችን በፊት እስካሁን ያያችሁትን ከወደዳችሁት ላይክ፣ በቀጣይ እንዲህ አሪፍ እስከዛሬ ያወዛገቧችሁን አስማቶች ሚስጥር የሚያጋልጥ ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት። ወደ ሚስጥሩ ስናመራ መጀመሪያ አየር ሲሰራበት ወረቀት አዳራሹን ካርታ የያዘ እሱ የሚፈልገው የወንበር ቁጥር ትሪኩን ከመጀመሩ በፊት ምልክት የተደረገበት ወረቀት ነው። በተጨማሪ ወረቀቱን ምልክት እንድታደርግበት ለሴትዮዋ ሲሰጣት ምልክት የተደረገበት ቦታ እንዳይታይበት በጣቱ በመሸፈን የሰጣት።
ማርከሩም የማይጽፍ ነበር። ስለዚህ ሴትዮዋ ምልክት ያደረገች መስሏት እሱ የሚፈልገውን የወንበር ቁጥር L34 ትመርጣለች። አሁን ሚስጥሩ የገባችሁ ይመስለኛል። አኒካ ወንበር ቁጥር L34 ላይ የተቀመጠችው የዚህ አስማት ትሪክ አካል ናት። ቢሆንስ እኔ ከዚህኛው ቦታ ወደዚህ ተዘዋወረች? ለሱ መልሱ እዚህ ጋር ያየናት ያለችዋ ልጅ ከቀደም በኬጅ ውስጥ የነበረች የአኒካ መንትያ እህት ናት የሚል ነው። በተጨማሪ እዚህ ኬጅ ስር ተደብቃበት የነበረ ሚስጥራዊ ክፍል አለ። በስተመጨረሻ ግራ የተጋባች በመምሰል ከኬጁ ትወጣለች። ይህን ለማረጋገጥ ሁለቱንም ሴቶች ጎን ለጎን በማድረግ እንመልከታቸው። የመጀመሪያዋን ሴት ፀጉር ስናየው ጥቅል ሲሆን የሁለተኛዋ ደግሞ ቀጥ ያለ ነው። በተጨማሪም የልብሶችን የነብር ጡቋጡቄ አስተውለን ብናይ የተለያየ ነው። ይህም በዚህ አስማት ላይ መንትዮች እንደተሳተፉ ያረጋግጥልናል። ቢሆንም ግን ቤን ይህን የመሰለ ምርጥ የአስማት ትሪክ ከምርጥ ቅንጅት ጋር ስላሳየን ክብር ይገባዋል። ሶስተኛ የቢራቢሮ የአስማት ትሪክ እናገኛለን። ባቂ አስማተኛ የሆነው ዳይናሞ ብዙ አስደናቂና አስገራሚ የሆኑ አስማቶችን በተለያዩ ጊዜ በተለያዩ ሁኔታ አሳይቶናል። አሁንም ማሳያችሁ አስማት ትሪክ ዳይናሞ ከናታሊያ ብሩኒሊያ ጋር የከወነውን አስደናቂና አስገራሚ የሆነውን እና ብዙ ተመልካች ያገኘውን የቢራቢሮ የአስማት ትሪኩን ነው። አስማቱን ሲጀምሩ ሁለቱ ባዶ ወደሆነ በቢራቢሮ ወደ አሸበረቀ ክለብ ያመራሉ። ግድግዳውን ተጠግተው ከተቀመጡ በኋላ የሆድ ወዳቸው ማውራት ይጀምራሉ። በወሬያቸው መሃልም ዳይናሞ ግድግዳ ጋር ከተሰቀሉት የወረቀት ቢራቢሮዎች አንዱን አንስቶ ናታሊያ እጅ ጋር አስቀምጧል። በመቀጠል ቢራቢሮ ጋር መተንፈስ ይጀምራል። ለትንሽ ጊዜ ሲተነፍስበት ከቆየ በኋላ በድንገት ቢራቢሮ ተነስቶ ወደ እጁ በሮ ሲያርፍ እናየዋለን። በመቀጠልም ቢራቢሮውን በሁለት እጅ ሸፍኖ ከያዘ በኋላ በድጋሚ ይተነፍስበት ይጀምራል። በሚያስገርም ሁኔታ እጁን ሲገልጠው ቢራቢሮ ሕይወት ዘርቶበት ይበራል። ሌሎች በግድግዳው ላይ የነበሩ ቢራቢሮዎችም እሱን ተከትለው ይበራሉ። እንዴት አደረገው? እንዴት ሁሉንም ቢራቢሮዎች ሕይወት ዘርቶ እንዲበሩ አደረጋቸው? ወደ መልሱ ስናመራ እዚህ ጋር ግድግዳው ጋር ያሉት የሚበሩት ቢራቢሮዎች ከቀደም አስማቱ ከመጀመሩ በፊት በቦታው የተቀመጡ ናቸው። በተጨማሪ ዳይናሞ ይህን ቦታ ዝም ብሎ አልነበረም የመረጠው። ከቀደም በአሲስታንቶቹና በሱ ይሄ አስማት ምርጥዬ እንዲሆንላቸው ነው የመረጡት። ቢሆንስ እንዴት ይቺ የውሸት ቢራቢሮ ወደ እጁ በረረች? ናታሊያ እጅ ላይ ያለችው ቢራቢሮ የውሸት ግድግዳው ጋር ያነሳት መሆኑን እርግጠኞች ነን እና እንዴት ወደ እጁ እንድትበራ አረጋት? ለዚህ ጌኮ የሚባልን መንገድ ነው የተጠቀመው። ይሄ በብዙ አስማተኞች ነገሮችን ከአንድ ቦታ ወደ ሌላ ቦታ ለመውሰድ ገመድን የሚጠቀመው ድርጊት ለዚህ አስማት ትሪክም ወሳኝ ነገር ነው። ዳይናሞ እዚህ ጋር ገመድን በመጠቀም የውሸቱን ቢራቢሮ ወደ እጁ ስቦ አስገብቶታል። እሱን ያደረገው እንዲህ ነው። ቢራቢሮውን ከግድግዳው ላይ ሲያነሳው ሸሚዙ ጋር ከታሰረው ገመድ ጋር ያስረዋል። በመቀጠል ናታሊያ እጅ ላይ ካስቀመጠው በኋላ የግራ እጁን አውራ ጣት በመጠቀም ወደ እጁ ገመዱን በመጎተት ያንቀሳቅሰዋል። በመቀጠል እጁ በማጋጠም ይተነፍስበታል። በዚህ ጊዜ ነው በሸሚዙ ደብቆት የነበረውን ትክክለኛ ቢራቢሮ ስቦ በእጁ ያስገባው። የወረቀቱን ቢራቢሮ ደግሞ ስላይድ ኦፍ ሃንድ በመጠቀም ከእይታ ይከልለዋል። እዚህ ጋር ትክክለኛው ቢራቢሮ በእጁ እንዳለ አየር በመስጠት ሕይወት እየዘራበት እንደሆነ እንድናምን ያደርገናል። በመቀጠል ወደ አየር ቢራቢሮውን በመልቀቅ ቢራቢሮውን ሕይወት ዘርቶ ይሄኛውን አስማቱን ይፈጽማል። እዚህ ጋር ካስተዋልን የወረቀቱን ቢራቢሮ በግራ እጁ እንደያዘው እንረዳለን። ሌሎች ቢራቢሮዎች እስከየት መጡ? ይህን ምስል በዝግታ ካየነው የወረቀቶቹ ቢራቢሮዎች ወደ መሬት ሲወድቁ እንመለከታለን። ይህ የሚከወነው በአይን በቀላሉ የማይታይ ገመድን በመጠቀም ነው። ስለዚህ ይህን ገመድ የሚቆጣጠረው አሲስታንት ከግድግዳው ጀርባ አለ። ይህ አሲስታንት ቢራቢሮችን የያዘውን ገመድ ሲለቀው በተመሳሳይ ሰዓት የእውነተኛ ቢራቢሮ የያዘውን ዕቃ ይከፍተው እና ይህን አስደናቂና አስገራሚ አስማት ትሪክ ይከውናሉ። አራተኛ የቀለበትና የጎማን ትሪክ እናገኛለን። ይህን የማጂክ ትሪክ አስማተኞች በተለያየ ጊዜና ቦታ ሲከውኑት ተመልክታችሁ ይሆናል። በዚህ ምስል እንደምታዩት ቀለበቷ በዚህ ሁኔታ ላይ ሆኖም ወደ ላይ ሲሄድ እንመለከተዋለን። የዚህ አስማት ትሪክ ምስጢር ከምታስቡት በላይ ቀላል ነው። እዚህ ጋር ያያችሁት ያለው ገመድ ጎማ ነው። በተጨማሪ ለዚህ ትሪክ ቀለበት ያስፈልጋል። የዚህ ትሪክ መሰረቱ ጎማው ነው። አሁን እንዴት እንደሚደረግ እንይ። በመጀመሪያ ጎማውን ለሁለት ትከፍሉታላችሁ። በመቀጠል ቀለበቱን ወደ ጎማው ካስገባን በኋላ ግማሹን በእጃችን ይዘን በተቀረው ቀለበቱ ጋር እንዳለ እንለጥጠዋለን። በዚህ ጊዜ ጎማው እንዳይበጠስብን መጠንቀቅ ይገባል። አሁን የተለጠጠ ጎማና ያልተለጠጠውን ደግሞ በእጃችን እንሸፍነዋለን። የእጃችንን አቀማመጥ እንደዚህ ነው መሆን ያለበት፣ ቀጥ አድርገን መያዝ እንድንችል። በተጨማሪ የእጃችሁ ጀርባ ትሪኩን ከምታሳዩቸው ሰዎች መከለሉን አረጋግጡ። አሁን ካልተለጠጠው ጎማ ቀስ አድርጋችሁ መልቀቅ ጀምሩ። የዚህን ጊዜም ቀለበቱ ወደፊት ቀስ ብሎ ሲመጣ እንመለከተዋለን።
አምስተኛ የጆሴፊን ሊ በቶሎ ቦታ የመቀየርን የአስማት ትሪክን እናገኛለን። ጆሴፊን ሊ ታዋቂዋ እና ጎበዟ አስማተኛ በብሪቲሽ ጎት ታለንት ላይ አስደናቂና አስገራሚን የአስማት ትሪክ ከውናለች። ወደ መድረኩ ከመጣች በኋላ በአሲስታንቶቿ በሆነ መሰሶ በመሰለ ነገር ላይ ያስሯታል። በማስከተልም መጋረጃውን በመልቀቅ ከእይታ ይከልሏታል። በሚያስገርም ሁኔታ ግን ከሰከንዶች በኋላ መጋረጃውን ሲያነሱት በእሷ ምትክ አሲስታንቷ ታስሮ እሷም ልብሷን ቀይራ እንመለከታታለን። እንዴት አደረገችው? እንዴት ይህን የማይታመን ስራ በዚህ ሰከንድ ውስጥ አደረገችው? ወደ መልሱ ከማማታችን በፊት እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ሁሌ እንዲህ የሚያስገርም የአስማት ትሪክ ሚስጥር ስለቅ መልእክት እንዲደርሳችሁ የደወል ምልክቷን ተጫኗት። ወደ ሚስጥሩ ስናመራ ከዚህ ጋር ካስተዋላችሁ ጆሴፊን የታሰረችበት መሰሶ ትክክለኛ መሆኑን ትረዳላችሁ። የታሰረችበት ሰንሰለትም ቢሆን ትክክለኛ ነው። እንግዲያ ሚስጥሩ ያለው የቱ ጋር ነው ልትሉ ትችላላችሁ። ሚስጥሩ ያለው እነዚህ ሰንሰለቱ ከገባባቸው ቡለኖች ጋር ነው። እነዚህ ቡለኖች በቀላሉ የሚፈቱ ስለሆኑ መጋረጃው ሲወርድ እነሱ በቶሎ በማለቅ በሷ ቦታ አሲስታንቷ አስገብታ ታስረዋለች። አሁን የለበሰችው ቀይ ልብስ ደግሞ ከቀደም ከጥቁር ልብስ ስር ለብሰው የነበረ ሲሆን በቀላሉ ጥቁሩ ልብስ የሚወልቅ ስለሆነ ቶሎ መቀየር ያስችላታል። ስድስተኛ የዴቪድ ኮፐርፊልድ ታላቁ የቻይና ግንብ ላይ የከወነውን አስገራሚ የአስማት ትሪክ ሚስጥር እናገኛለን። ይህን አስገራሚና አስደናቂ የአስማት ትሪክ የከወነው ዴቪድ ኮፐርፊልድ ታዋቂና ብዙ አስገራሚ የአስማት ትሪኮችን የሚከውን ድንቅ አስማተኛ ነው። አሁን የከወነው አስማት የተፈጥሮ ሕግን የጣሰ ስላስመሰለው ተመልካቾችን ያስገረመና ያስደነቀ ነበር። አስማቱ ሲከወን በተንሳፋፊ ካሜራ ሁሉም ነገር ሳይቆራረጥ ተቀርጿል። ዴቪድ ዙሪያውን በነጭ በተሸፈነ ሳጥን ውስጥ ከገባ በኋላ በቻይናው ትልቅ ግንብ በአንዱ ጫፍ ገብቶ በሌላኛው ይወጣል። እንዴት አደረገው? እንዴት ይህን የማይታመን ስራ ሰራው? እንደዚህ ያለ አስገራሚ አስማት ከመከወኑ በፊት ብዙ ልምምድና ዝግጅት ያስፈልገዋል። እነ ዴቪድም ያደረጉት ይህን ነው። እንዴት አደረጉት ወደሚለው ስናመራ በዚህ ነጭ ሳጥን ውስጥ ያለው ዴቪድ ብቻ አይደለም። በውስጡ ከዴቪድ ጋር ተመሳሳይ ቁመና ያለው ሰው እዚህ ጋር እየበራው ካለው መብራት ርቆ በኮርነር በኩል ተቀምጧል። አስተውላችሁ ከሆነ ሳጥኑ ዙሪያው ዴቪድ ወደ ውስጥ ከመግባቱ በፊት የተሸፈነ ነው። ይሄ ጥላሞት ለመፍጠር የበራው መብራት ሲበራ በዚህኛው በኩል ጥላሞት የሚፈጥር ስለሆነ ለመደበቅ ይሆናል። በተጨማሪ ወደ ሳጥኑ ለመግባት የተጠቀመው ደረጃ የታችኛው ክፍል ክፍት ስለሆነ ሰው ለማስቀመጥ ይሆናል። በዚህ ውስጥ ነው ሌላኛው ሰው ተደብቆ ነጭ መጋረጃ ሲጋረድ ወጦ መብራቱ ከመብራቱ በፊት በዚህኛው ቦታ የተደበቀው። በመቀጠል ዴቪድ ወደ ሳጥኑ እንደገባ ሌላኛው ሰውዬ ወደ መብራቱ በመሄድ ዴቪድ እንደሆነ እንድናምን ያደርገናል። ዴቪድ ደግሞ የእሱን ቦታ ይዞ ይቆማል። በመቀጠል ሰውየው ወደ ጨለማው በመግባት ወደ ግንቡ የገባ ያስመስላል። ዴቪድ በመቀጠልም ቀደም ወደ ነበረበት መደበቂያ ይገባል። ዴቪድ ደግሞ ደረጃው ላይ በተሰራለት ሌላኛው መደበቂያ ይገባና ይደበቃል። ለዚህም ነው ደረጃውን እዚህ ላይ አንስተው ይዘውት የሚሄዱት ዴቪድን ወደ ሌላ ቦታ ለመውሰድ። በሌላኛው በኩል ደረጃውን ወስደው ካደረጉት በኋላ አሲስታንቶቹ ነጭ መጋረጃ በማንሳት ዴቪድ ከግድግዳው ለመውጣት እየታገለ ለማስመሰል ጎን ለጎን ቆመው የራሳቸውን እጅ በመደበቅ ይሄን አስፈሪ ድርጊት ይከውናሉ። እዚህ ጋር አስተውለን ከሆነ የአሲስታንቶቹ አንድ እጅ ብቻ ነው ማየት የምንችለው። በመቀጠል ሳጥኑን በነጭ ጨርቅ ከሸፍነው ጥላሞት ለመፍጠር መብራቱን ያበሩታል። በመቀጠልም ከደረጃው ውስጥ እስካሁን ተቀምጦ የነበረው ዴቪድ በመውጣት ከግድግዳው የወጣ ማስመሰል አስገራሚ ሆነውን ይህን የአስማት ትሪኩን ይፈጽማል። ሰባተኛ እግርን ተሸክሞ የሚሄድን የአስማት ትሪክ ነው። ይሄ ሰዎችን ፕራንክ ለማድረግ በተለያዩ አስማተኞች የሚከወኑ የአስማት ትሪክ ሚስጥር ከምታስቡት በላይ ቀላል ነው። ወደ ሚስጥሩ ከማውራታችን በፊት እስኪ እንዴት እንደሚከወን እንየው። እናንተ በእነዚህ ሰዎች ሁኔታ ብትሆኑ ምን ታደርጉ ነበር? እስቲ ኮሜንት ላይ ሀሳባችሁን አስቀምጡልኝ። የዚህ አስማት ትሪክ ሚስጥር ምን መሰላችሁ? አስማቱን ከኋላ ወይም ከጎን ብንመለከተው ለመረዳት ቀላል ነው። ምክንያቱም እያየን ያለነው የተቆረጠ የሚመስል እግር ከተለያዩ የልብስ ስብስቦች የተሰራ የውሸት እግር መሆኑን ስለምንረዳ ነው። አስማተኛው አስማቱን ሲከውን አቋቋሙን ወደ ጎን ጋደድ፣ ሸሚዙን ደግሞ ሰፋ ያደርገዋል። በመቀጠል የውሸት እግሩን በእጁ በመያዝ ይሄን አስገራሚና አስደናቂ አስማት ትሪክ ይከውናል። ስምንተኛ ካርድን ከአየር የማውጣት የአስማት ትሪክን እናገኛለን።
አስማተኛ ከምንም ካርታ ሲያወጣ ተመልክታችሁ እንዴት አደረገው ብላችሁ ታውቃላችኋ? ዛሬ በዚህ ቪዲዮ እንዴት እንደሚሰሩት ቀለል አድርጌ አሳያችኋለሁ። ያው ይህን ትሪክ በደንብ ለመከወን ብዙ ልምድና ትዕግስት ቢያስፈልገውም ወደ ሚስጥሩ ስናመራም አስማተኛው ካርዱን በመጀመሪያ በቀስታ በትንሽ ጣቱና በሌባ ጣቱ በማጣበቅ ወደ እጁ ጀርባ ወስዶ ያስቀምጠዋል። ይሄ የመጀመሪያው በእጃችን ምንም እንዳልያዝ የምናሳይበት ክፍል ነው። በመቀጠል ሁለቱን የመሃል ጣቶች በማጠፍ ካርታውን ወደፊት እንዲመጣ ያደርገዋል። ይህንም ትሪክ በተደጋጋሚና በፍጥነት በማድረግ አስደናቂ የሆነን የአስማት ትሪክ ያሳየናል። ይሄ የአስማት ትሪክ ሚስጥር እንደገባችሁ እርግጠኛ ነኝ። 9ኛ ከሞት የማምለጥ የዴሚየን አሪስታያን የአስማት ትሪክ እናገኛለን። ይሄ አስፈሪና በአዳራሽ ውስጥ ሆነው ሲመለከቱ የነበሩ ሰዎችን ያስደነገጠው የአስማት ትሪክ ምን መሰላችሁ? ዴሚየን ወደ አሸዋ ሳጥን ከገባ በኋላ ከላይ ያለው 900 ቶን አሸዋ እሱ ላይ ተደፍቶ ከመሞቱ በፊት በ2 ደቂቃ ውስጥ በተሎ ካቴናውን ፈቶ ከሳጥኑ መውጣት አለበት። ስለዚህ ይሄ ጎበዝ አስማተኛ እጁ እግሩና አንገቱን በሰንሰለት ካሳሰረ በኋላ ወደ ሳጥኑ ይገባል። ከሱ በላይ ያለው ስስ ምንም ቢወድቅበት የማይችል ሽፋን ነው። ዴሚየን ሰንሰለቱን ለመፍታት እየሞከረ ሳለ 2 ደቂቃ ያልፍና አሸዋው ዴሚየን ላይ ይደፋል። ይህም ተመልካቾቹን የሆነ ስህተት እንደተፈጠረ አስበው እንዲደነግጡ ሲያደርጋቸው እናያለን። አሲስታንቶችን በድንጋጤ እሱን ለማዳን ሲሯሯጡ እናያቸዋለን። በመዶሻም መስታየቱን ይሰብሩታል። በሚያስገርም ሁኔታ ግን መስታየቱን የሰበረው አሲስታንት ዴሚየን መሆኑን የለበሰውን ቆብ በማውለቅ ያሳየናል። እንዴት አደረገው? እንዴት ይሄን የማይታመን ስራ ሰራው? ወደ ሚስጥሩ ከማምራታችን በፊት እንደዚህ ያሉ ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኗት። ወደ ሚስጥሩ ስናመራ ዴሚየን የታሰረባቸው ካቴናው የሚሆን አንገቱ ጋር ያደረጋቸው መታሰሪያዎች በቀላሉ የሚፈቱ የውሸት ናቸው። እያያችሁት ያለው ካቴናም ለመዘጋትም ይሁን ለመክፈት ቁልፍ የማያስፈልገው ሲሆን በቀላሉ በአንድ እጅ ይፈታል። እዚህ ጋር አንገቱ ጋር ያለው ማሰሪያም በቀላል የሚነሳ ነው። እሺ ቢሆንስ በመጨረሻ ከየት ነው የሚመጣው? እዚህ ጋር የተሰራ የራሱ ክፍል አለ። ክፍሉ መውጫ ያለው ሲሆን ከላይ አሸዋው የሚጠራቀምበት ክፍልም መዝጊያና መክፈቻ አለው። ስለዚህ ዴሚየን ሳጥኑ ውስጥ ከገባ በኋላ አሸዋው ከላይ ካለው ሽፋን ጋር መጠራቀም ይጀምራል። በዚህ ሰዓት የታሰረበትን ሰንሰለት ያስለቅቃል። በመጨረሻ በቂ አሸዋ ከላይ እንደተጠራቀመ እርግጠኛ ሲሆን ከላይ ያለውን መክፈቻ በመክፈት አሸዋውን ይለቀዋል። ይህ ሽፋን በዚህ መልኩ ተንጋዶ የተሰራ ስለሆነ አሸዋው ዴሚየንን አይነካውም። በዚህ ጊዜ ነው አሲስታንቱ ከሳጥኑ በኋላ ሂዶ ከሳጥኑ በተሰራለት መውጫ ወጥቶ ሲጠብቀው ከነበረው ዴሚየን ጋር ቦታ የተቀያየረው። በመቀጠል ራሱን በማሳየት አስማቱን ይፈጽማል። 10ኛ ዳኞች የሚናገሩትን የመተንበይ የአስማት ትሪክን እናገኛለን። ይሄ በፊሊፕስ ጎት ታለንት ሾው የተከወኑ የአስማት ትሪክ ዳኞችንና ተመልካቾችን ያስገረመ ነበር። አስማተኛው ኦዲያስቶ ዶሚንጎ የከወነው ይሄ አስማት ትሪክ ምን መሰላችሁ? አስማተኛው ዳኞቹ ዝም ብሎ 4 ቃላት እንዲነግሩት ያደርጋል። ዳኞቹ የነገሩት 4ቱ ቃሎች ጃፓን፣ ሳኩራ፣ ታይም እና ኡርዱጃ ነበር። በመቀጠል አሲስታንቱ የሆነን ሳጥን ከቀደም ካስቀመጠው ወንበር ላይ ያስቀምጠዋል። በማስከተልም አስማተኛው ወደ ሳጥኑ ተጠግቶ በመክፈት ጠርሙስ ካወጣ በኋላ ከውስጡ ወረቀትን ያወጣል። በሚያስገርም ሁኔታ ወረቀቱ ላይ ዳኞቹ የተናገሯቸው ቃላት ተጽፈው ነበር። እንዴት አደረገው? እንዴት ይህን የማይታመን የአስማት ትሪክ ከወነው? እንደገመታችሁት የዚህ አስማት ሚስጥር በወረቀቱ ላይ ተጽፎ የምናየው ዳኞቹ ከመናገራቸው በፊት የተጻፈ ሳይሆን ከተናገሩ በኋላ ከመድረክ ጀርባ ባለ በአስማተኛው አሲስታንት የተጻፈ መሆኑ ነው። ግን የትኛው አሲስታንት ነው ይሄን ያደረገው? ይህን ጠረጴዛውን ወደ መድረክ የወሰደውና ሳጥኑን ያስቀመጠው አሲስታንት ነው። እዚህ ጋር ከያዘው ጠረጴዛ ውስጥ ለወረቀት ማስቀመጫ ተቀዶ የወጣ ክፍል አለ። በዚህ ነው ዳኞቹ የሚናገሩትን ጽፎ ያስቀመጠው። አሁን ዶሚንጎ ከውስጥ ያለውን ወረቀት አንስቶ በመጠቅለል በብርጭቆ ውስጥ ለማስገባት ይቀለዋል። ቢሆንስ ይህ ሳጥን ጠረጴዛው ላይ ተቀምጦ እንዴት ዶሚንጎ ወረቀቱን ሊያወጣው ቻለ? ለሱ መልሱ እዚህ ጋር ያለው ሳጥን ታችኛ ክፍል የሚከፈት ነው የሚል ነው። ስለዚህ የዚህ ጊዜ ሳጥኑን ሲከፍተው ከታች ያለውን በመክፈት ጠረጴዛው ስር ያለውን ይከፍተዋል። በማስከተልም ወረቀቱን አንስቶ በመጠቅለል በጠርሙስ ውስጥ ያስገባዋል። አስተውላችሁ ከሆነ እዚህ ጋር ወረቀቱን በጠርሙስ ውስጥ ለማስገባት ከ5 እስከ 6 ሰከንድ ውስጥ አለው። በመቀጠል ወረቀቱን አውጥቶ በማሳየት ዳኞችንና ተመልካቾችን ያስገርማቸዋል።
የዛሬው ቪዲዮ ይሄን ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። ለእናንተ አስገራሚው አስማት ታሪክ የትኛው ነው? ኮሜንት ላይ አስቀምጡልኝ። በቀጣይ እንዲህ አስገራሚና አስደናቂ እስከዛሬ ያወዛገቧችሁን የአስማት ታሪኮች ሚስጥር ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት። ቪዲዮውን እስከዛሬ እንደዚህ ያለ የአስማት ታሪኮችን በማየት ሲወዛገቡ ለነበሩ ጓደኞቻችሁ ሸር አድርጉላቸው።